እሷን መሰለኝ አይደል ፎቶ ላይ ያየሁት ሳይች መክሊት ቆይ አይዞሽ ና አንተ ራስህ ወንዴ ና አስገባው አንተና እኔ እንገድለዋለን የእውነት እኔ አሁን ትንሽ ቤት እንትን ብዬ ነው ጥሩ ስሜት ላይ ስላልሆንኩ ነው እዚህ ቤት ያለው አይዞሽ ላግዝሽ ነው የመጣሁት ቆይ ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ በአዲስ ጉዳይ ከአዲስ ባለ ታሪክ ወይም ባለ ጉዳይ ጋር። እንግዲህ እንደምትመለከቷት አጠገቤ አለች። ምንድነው ያገናኘን ጉዳይ የሚለውን ከእርሷ አንደበት እንሰማለን። እናንተ አብሮነታችሁን ግን ከኛ ጋር አድርጉ። ሁሌም እንደምላችሁ ቪዲዮውን ስትጀምሩ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ ሀሳብ አስተያየት እየሰጣችሁ አብሮነታችሁን አሳዩኝ። ወደ እንግዲህ ልሂድ። አብራችን ቆዩ። እሺ እኔ መቤት እንዴት አለሽ? እንዳና እግዚአብሔር ይመስገን። አለን ይመስገን። ዛሬ ምንድነው ያገናኘን እዚህ ድረስ የመጣንበት ጉዳይ ለምንድን ነው የሚለውን እስኪ ለኛም ለተመልካቾችም ንገሪኝ። ከስምሽን ጀምር። ስሜ ሸዊት ይባላል። እሺ። እና ያው የተገናኘ ነው ዋናው ምክንያቱ ከዚህ ሰፈርም ከኛም ግቢ ብዙ ልጆች እየጠፉ ነው፣ ልጃገረዶች ሴቶች እና እሱን ለመጠቆም ነው። ማለት እየጠፉ ነው ማለት በምን ምንድነው የሚያጠፋቸው? ምን እኛ ግቢ ማለት አሁን እዚህ የምትኖሪበት ግቢ ውስጥ? አዎ አይ እዚህ ብቻም ሳይሆን ሰፈር ውስጥ እንዳለ ልጆች ይጠፋሉ። ልጃገረዶች ወጥተው በዛው ይቀራሉ። ሱቅም ተልከው አይመለሱም፣ በዛው ይቀራሉ። ብዙ ልጆች ሴቶች ይጠፋሉና ይሄ ነገር ደግሞ በጣም እንትን አለ ተደጋገመ። ለዛ ነው ልጃገረዶች ሲኝ ገና ታዳጊዎች እንደማለት ነው ወይስ እንደዚህ አይነት ሴቶች ናቸው የሚጠፉት? አዎ ከ18 አመት እስከ 20 እስከ 21 እስከ 20 ህፃናቶች ምናምን ሴቶች ላይ ብቻ ያነጣጠረ ነው? አዎ ሴቶች ናቸው በብዛት። እና ምንድነው የተፈጠረው? ቅድምም መሀል እዛ መንገድ ላይ ስንገናኝ ያው ልትቀበይ ነው ወደዛ ስትመጪ እዚህ ቤትም የሆኑ የጠፉ ሰዎች አሉ ነው ምናምን ብለሽ ነበር። እዚህ እናንተ ጋር ሳይሆን ሌላ ሰፈራችሁ አካባቢ የሆነ ቅድም ሱቁ ጋር ማለት ነው። አዎ እዛ ቅድም ሰላም ያለኝ ሰውዬ እዛም ጋር ከነሱም የነሱ ማለት ሰላም ያለሽ ሰውዬ ሱቁ ጋር ቆሞ ቆይ እዚህ ጋርም የሆነ ነገር ተፈጥሯል እነግርሃለሁ በኋላ ያልሽ ነገር ነበርና ምንድነው ከዚህ ጋር የተገናኘ ነው? አዎ ከዚህ ጋር የተገናኘ ነውና የሱማ አንድ የመጀመሪያ ልጁ ከጠፋሽ በኋላ በ6 ወር ልዩነት ደግሞ አንደኛው ልጅ እንደዚሁ ጠፋችባቸው እና ደግሞ ወደ ታች ስንወርድ የሆነ ቀይ ግቢ ቀለም የተቀባ ከዛም ግቢ አንድ ልጅ እንደዚሁ ጠፍታለች። እና በቃ እዚህ ለራሱ ግቢ ውስጥ ያከራይ የልጇ ልጅ እሷም አሁን ጠፍታ እሷም አከራይም ጭንቀት ውስጥ ነው ያለችው። ከጠፉ በኋላ ምን አይነት ታዲያ ፖሊስ ምናምን የህግ አካላቶች ጥቆማ ተደርጎ ሴቱ አልተገኙም? የጠፉ ሴቶች እስካሁን እንደጠፉ ናቸው ነው? አዎ ፖሊስ ጣቢያም ሄደው አመልክተዋል። አሁን እኔ ያከራይ የልጇ ልጅ ያው ቤተሰቦቿ በህፃነቷ ነው የሞቱባትና እሷ ናት ያሳደገቻት። እሷ ናት ለፍታ መከራይታ ያሳደገቻትና ጠፋችባት እንደዚሁ እና ፖሊስ ጣቢያ ተመለከተ ምናምን እነሱም ምንም መረጃ አላገኘንም ነው የሚሉት። እና ሁሉም ሰው የሰፈሩም ሰው ያመለከተ ነው ግን ምንም መረጃ እየተገኘ አይደለም። ይገርም ነው። ስለዚህ አሁን በዋናነት አስመልክቶሽ ይሄ ጉዳይ ከቀደም ሲል ስትሰሚ የነበረ ነገር ነው። እዚህ አካባቢ ላይ እናንተ አካባቢ ላይ ከሌ ጠፋች ይባላል ትሰማላችሁ። አሁን ደግሞ እናንተ ግቢ ውስጥ አንቺ ተከራይተሽ የምትኖሪበት እዚሁ ግቢ ውስጥ ያከራይሽ ልጅ ጠፋች ከሰሞኑ ነው እያልሽኝ ያለሽውና እሷ ጠፍታለች አከራይ ብቻቸውን ያሳደጓት ነው እያልሽኝ የነበረው። አያት ናቸው ማለት ነው? አዎ አያቷ ናት። ስለዚህ አያት ልጅ ናቸው የጠፋችው አሁን? አዎ ልጇ ልጅ ናት የጠፋችው። ምን አይነት ልጅ ናት ልጅቷ? ማለት ሁኔታዋ አንቺ ስታውቂያት ምን አይነት ልጅ ናት? እሷ ተማሪ ናት። አሁን 12ኛ ክፍል የጨረሰችው እና ቤቱ እንኳን ወጣ እንደዚህ ጓደኛ እንኳን ምናምን የላትም።
ስለዚህ አሁን እቺ የጠፋችው የተባለችው ልጅ እንግዲህ የአከራይሽ ልጅ ናትና ምን አይነት ልጅ ናት ማለት ነው? ልጅቷ 12ኛ ክፍል አሁን 12ኛ ክፍል አሁን ነው የጨረሰችው እና ያው ቤት ሞት አታውቅም። እንደዚህ እንደ ዘመኑ ልጅ መውጣት መዝለል ምናምን የለባትም። በጣም ስነ ስርዓት ያላት ልጅ ናት። ሁሉም ሰው የሰፈሩም ሰው ያውቃታልኝ። እና ጓደኛ ጋር ተጣላ የሆነ እዚህ ተጣልታ ነው ምናምን እንዳትል ምንም ተጣልተው የማያውቁም ማለት ያው መጣላት ትጣላለች ያው ቤት ውስጥ ነው እንጂ ይሄን ያክል እንትን የሚል ነገር አይደለምና ከሰፈሩም ብዙ ሴቶች እንደዚህ ልጆች እንትን እያሉ ስለሆነ በቃ ጭራሽ ደግሞ እዚህ ሲመጣ እሷን በጣም ተጎዳች። አይኗ አሁን እዛ ከጠፋች ጀምሮ ልጅቱ ቀዩ ያለቀሰች ነው ያለችው። በቃ ይሄ ነገር ምንድነው ተደጋገመ እና ለህግ አካል ማመልከት አለብን ተባለ። ለህግም ሲመለከት ምንም መረጃ አያገኙም ፖሊሶቹ። አንድ ወሬ ሁሉም ሰው በሁሉም ቤት ብትገባ እዚህ ሰፈር አሁን በቃ ሁሉም ሰው እንደዚህ ነው ያለው። አከራይሽ በዚህ ጉዳይ እንግዲህ አስመልክቶ አንቺ ነሽ ወደኛ የመጣሽው ይሄ ነገር ይመለከተኛል ብለሽና እሳቸውን ማናገር እንችል ይሆን? አይ እንደው ማለት ያለቀሰች አይኗም ጠፍቷልኝ ታናግራት እንጃ እንደው ብቻ ብቸኛ ከሷ ጋር የምትኖረው እሷ ከሳቸው ጋር የምትኖረው እሷ ነች የነበረችው። አዎ እና በጣም ተጎድታለች ከምል በላይና ይሄ ነገር ይበቃል። ምንድነው በቃ እንዴ ሰፈሩ ሰው አለ ጭራሽ እኔ አይ ምናምን ነገር ችላ ብየው ነበር ጉዳዩንና አሁን በአከራይ ሲደርስ በጣም ነው ያዘንኩት። ታውቃለህ ለካም ሁሉም ሰው ቤት እንደዚህ ነው የሚያለቅሱት እንዲህ ነው ሰላማቸውን የሚያጡት ነው ያልኩት። እና በቃ በጣም ነው የሚያስጠላ ያለችበት ሁኔታና ይሄ ነገር እንደው ምንድነው መጣራት አለበት ብዬ ወሰንኩ። እና በሷ ምክንያት ነው የተገፋፋሁት ይሄን ጥቆማ ለመስጠት። ጓደኞች ምናምን ነበሯት ቤት ውስጥ ይዛቸው የምትመጣው ልጅቷ? እሷ እንደዚህ አይነት ነገር የለባትም። በያው ትምህርት ቤት ነው ምናምን በቃ የቤት ልጅ ናት። መውጣት እንደዚህ እንትን የለባትም። ከሰው ጋር ተሸተቂያለሽ ልጅቷ? አረ በጭራሽ እሷ በቃ ከትምህርት ቤት ቤቷ ነው። አንዲት ጓደኛ ናት ያለቻት እሷም ይኸው እየመጣች ነው በየቀኑ አያቷ ጋር የምታለቅሰው እሷም አብራ። በጣም ከባድ ነው እንጂ የለም ጓደኛም የላትም ምንም የላትም። እሷ ናት እሷ እንኳን ይኸው 15 ቀን ሙሉ ስትጠፋ እሷን ስንጠይቃት ንገሪን ምናምን ስንል ጭራሽ የለም ምንም ነገር የለም። ልክ አንቺ እንዳልሽው ሁሉ ተከራይ ነሽ አንቺ። በግቢ ውስጥ ደግሞ እንደተመለከቱት ብዙ ተከራዮች አላችሁና ተከራዮች ምን አሉ በዚህ ጉዳይ? ሁሉም ነው ያዘነው። ግን ሞር ደግሞ እኔ እዚህ ግቢ በጣም ቆይቻለሁ። 5-6 አመት ሆኖኛል ከተከራየውና እንደ ቤተሰብ ነን። አንቺ ከማን ጋር ነው የምትኖሪው? እዚህ ቤት ውስጥ ኪስ ተከራይተሽ የምትኖሪው ከማን ጋር ነው? እኔ ብቻዬን ነው ተከራይቼ የምኖረው። ላጤ ነሽ? አዎ ላጤ ነኝ። ስለዚህ የምርመራ እንደዚህ ህግ አካላቶች ምናምን እንደዚህ ሴቶች ጠፋ ሲባሉ በአካባቢ ላይ ፍለጋ ያደርጋሉ፣ ግን አዲስ ነገር የለም ነው እያልሽኝ ያለሽው? አዎ ምንም በቃ በእሳቸውስ ልጅ የተደረገ እንትን አለ ጥቆማ የተሰጠበት ከኛው ወደ አንቺ ወደኛ ከመጣቶች በተለየ እሳቸውም የራሳቸው ፖሊስ ጣቢያ ሄደው ያመለከቱበት ወይም እንደዚህ እንደ አካባቢ ሁላችሁም ያደረጋችሁት ነገር አለ ከዚህ ውጪ? ከዚህ ውጪ ሆስፒታል እንትንም ፖሊስ ጣቢያ ነው ሄደን አመልክተናል። ሁሉም ሰው ነው በቃ አመልክቷል። ያላመለከተ የለም። ልጅ ጠፍቶበት ዝም ያለ የለም። ይሄን እንኳን እንደዚህ በሰው ቤተሰብ እንደው ክፍለ ሀገር መሯን የሆነ መቼም የሰው ልጅ ውስጡን አታውቀውም እና እንደው እንደዛ ተብሎ በቃ ዘመድ አዝማር ተጠብቀ ምንም ነገር የለም። ምንም ንየት ግራ ነው የሚገባህ። የሆነ ለፖሊሶችም ወር 2 ወር ወስዶባቸው ምንም መረጃ ያገኙ እና አስበው ሞተውም ከሆነ አሁን አከራይ ሞተም ከሆነ አስክሬኗ ይምጣልኝ ልቅበራት ካለችም በቃ እንደዚህ ነው በቃ ሁሉም ሰው ያለው እና በየቤቱ ብትሄድ ሁሉም ሰው በቃ እያለቀሰ ነው ያለው እና በጣም ተደጋገመ ደግሞ እዚህ ሰፈር። ያው እሳቸው ትልቅ ሰው ናቸው አይቻቸዋለሁ። ቅድም አሳይተሽኛል። ያው መጀመሪያ ካንቺ ጋር ላወራ ብዬ ነውና እሳቸውን ለማውራትም ግን ዞሮ አንቺ ደግሞ አሁን እያልሽኝ ያለሽው ብዙ እንትን አይደሉም። አሁን ባሉበት ሁኔታ የፖሊስ ጣቢያ አመልክተናል። እሳቸውም በእኛም በግል በተለያየ መልኩ አመልክተናል ብለሽኛልና ከዛ ያለፈ ነገር ግን አሁን ስሜታቸው በጣም ተጎድቷል። እንደዚህ እንትን የሚሉበት አይነት አይደለም ያልሽኝና ትልቅ ሰው ናቸው በሚያሳዝን ሁኔታ።
እሺ አሁን ከሷ ጓደኞች ይዛት መጣም ብለሽኛል። አንድ ጓደኛ አለቻት ብለሽኛል። እሷ እስካሁን እየመጣች ነው። ሌላ ከሳቸው ጋር ቢኖር ወይም የሚመጣ አልፎ አልፎ ዘመድ ቤተሰብ የለም እሳቸው ቤት? ዘመድ ቢመጣም ያው ነገሩን የተፈጠረውን ስለሰማ እንደው ምንድነው አይዞሽ እንደዚህ ለማየት ነው እንጂ እኔም ይሄን ሁሉ ነገር ያው እኔም የምሰራው ጉሊት ስለምሰራ ብዙ ወሬ እሰማለሁ። እዛም የሰፈሩን ሰው ይመጣል እኔ ጋር አንዳንድ ነገር ለመግዛት ሲመጡ ያወሩኛል። እንደዚሁ ነው የከሌ ልጅ እንዲሁና እንደዚሁ ነው ከነከሌ እንደዚህ ሲሉ በቃ በጣም ነው የሚያሳዝነው። እና ይሄ ነገር ምንድነው? ጭራሽ ደግሞ እኛ ግቢ ጭራሽ ማለት እንደ አከራይ ሳይሆን እንደ ቤተሰብ ነን እና እሷ እንደዚህ ስትሆን ሳያት በቃ የሚያሳዝነው። ስሟ ማን ነበር ያልሽኝ? ልጅቷ የጠፋቸው መክሊት ነው ያልሽኝ? ቅድም መክሊት ነው ያልሽኝ? የጠፋቸው የእሳቸው ልጅ? አዎ መክሊት። ስለዚህ አሁን መክሊት የተባለችው ልጅ የበለጠ በመጥፋቷ አጠገባችን ያለች ልጅ ጠፋች ሲባል ደግሞ አሳስቦኛል ብለሽ ነው ወደኛ የመጣሽው። ይሄ ነገር ከፍ ካለ እኔም ሴት ነኝ፣ ሴቶች ናቸው በተለይ እየጠፉ ያሉት፣ ምንድነው ምክንያቱ የሚለው ስላስጨነቀሽ ይመለከተኛል ብለሽ ነው ወደኛ የመጣሽውና ጥሩ ጥቆማ ጥሩ መረጃ ሰጥተሽኛል። በዚህ ጉዳይ ላይ እኛም ክትትላችንን እናደርጋለን ማለት ነው። እንደናንተ አይነት ሰዎች ይበረታታሉ አብረውን ስለምታግዙን ማለት ነው። ጥቆማን በመስጠት እንዲሁም ሌላ አግዛዎችን በማድረግ ስለምትረዱን በጣም እጅግ አድርጌ አንቺን ማመሰግናለሁ። ያገባኛል ብለሽ ይሄን ነገር ስላረግሽ። ከዛ ባለፈ ግን ለእያንዳንዱ ከዚህ በኋላ ለምፈልጋቸው መረጃዎችም ሆነ ማስረጃዎች እገዛሽ እንዲለየኝ አልፈልግም። አንዴ ተገናኝተናል፣ አንዴ ይሄን ጥቆማ ሰጥተሽኛል። በጨረሻውን እስክናቅ ድረስ በየመሀሉ ልፈልግሽ እችላለሁ። ለዛ እንግዲህ ፍቃደኛ ነሽ? አረ አዎ ፍቃደኛ ነኝ። ይሄ ነገር መጨረሻውን ማለት የሄዱት ልጆች እንትን ሞቶም ከሆነ ሞተዋል ተብሎ ለቤተሰብ ነገር ካሉም በቃ የሆነ ነገር ተደርጎ ወደ ቤታቸው እንዲመለሱ ይበቃል። ሰው በጣም ሰው ተጎድቷል እንዳለ። እንግዲህ በጣም የሚገርም ነው። እስኪ ሻዊት እንግዲህ የሰጠሽኝ መረጃ ቀላል የሚባል አይደለም፣ አሳሳቢ ነገር ነው። ለምን ይጠፋሉ? የት ነውስ የሚጠፉት? የት ነው አሻራቸው ዱካቸው ያለው እነዚህ ሴቶች የሚለውን ነገር እኛ በራሳችን መንገድ እናጣራለን። የህግ አካላቶችም እንደያዙት እየነገረችን ነው ያለችው። ጉዳዩን እንግዲህ ተከታትለን እግር በእግር ተከታትለን እኛም ወደ እውነታው ለመድረስ ለመቃረብ እንሞክራለን። ፈጣሪ ይርዳን። ህግ አካላቶችንም እንግዲህ ይሄን ጉዳይ እኛ ራሱ በዚህ ጉዳይ ላይ ብቻችን የምናደርገው ሲሆን ለህግ አካላቶች እንግዲህ ይሄን ሀሳብ ተነጋግረንበት እንዲከታተሉ እኛም በራሳችን እንድንከታተል ግድ ይለናል። ያንን እናደርጋለን። ቤተሰቦቼ የሰማችሁት ጥቆማ መረጃ ይህን ይመስል ነበረ ከእህታችን ሸዊት። ስለዚህ አሁን ክትትላችንን ከአሁኗ ሰዓት ጀምሮ እኛም የምንጀምር ነው የሚሆነው። እናንተም ቤተሰቦች ሀሳብ አስተያየታችሁን ስጡበት በዚህ ጉዳይ ላይ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችሁን ቆዩ። አብረን ቆይ። እንግዲህ ውድ ቤተሰቦች ጥቆማውን ከሰማን በኋላ የራሳችንን ክትትል ጀምረን ነበረ። አሁንም እያደረግን ያለ ነው። እንግዲህ አካባቢ ላይ ወጣ ብለን ከሸዊት ጋር ቆይታ ካደረግን በኋላ አካባቢ ላይ ወጣ ብለን የራሳችንን እንግዲህ ክትትል መውሰድ ቀጠልን። የአካባቢ ሰው በጠቅላላ ስለ ጉዳዩ ያውቃል። ስለ ልጅቷ መጥፋትም ስለ ሌሎችም ሴቶች መጥፋት ብዙዎች ያውቃሉ። ግን ደግሞ ምንም አይነት ፍንጭ እንዳልተገኘ ሁሉም የየራሱ ምልከታ ሲሰጠን ቆይቷል። ብዙ ሰዓት አሳልፈናል። በካሜራ መናገር ካሜራ አብርተንም ቆይታ እንድናደርግ ያልፈለጉ ብዙ ሰዎች ነበሩ። ስለዚህ ከካሜራ በስተጀርባ ነው ብዙዎቹን እንግዲህ ሀሳብ አስተያየታቸውን ለመቀበል የሞከር ነው። ምንም ጠብ የሚል ነገር ሊሰጡን አልቻሉ። ስለ ሴቶቹ መጥፋት ለምን እንደሆነ ምክንያቱ ሴቶች ላይ ለምን እንዳነጣጠረ የሴቶቹ መጥፋት እዛ አካባቢ ላይ ለምን ሴቶች ብቻ ይጠፋሉ የሚለው ራሱ ጥያቄ የሚያጭር ነው በይበልጥ እና ጾታ ለይቶ በዛ ልክ ደግሞ በተከታታይ እንደዚህ መጥፋታቸው ሴቶቹ ይህ ነገር አሳሳቢ ስለሆነ እንግዲህ የአካባቢው ሰው በዚህ ጉዳይ ተጨንቋል። ልጅ ያላቸው ሰዎች በሙሉ ራሱ ይሄን ጉዳይ እንግዲህ ሲያውቁ ለራሳቸውም ይሰጋሉ፣ ለሴት ልጆቻቸውም እንዲሁ ለተለያየ ጉዳዩ ያሳዝናል ብቻ እና በሩቁም በቅርብም ለደረሰባቸው ይበደል ሁሉም ሰው አዝኗል በዚህ ጉዳይ። ዞሮ መለስ ብለን ደግሞ የግቢውን ሰው ከሸዊት ጋር እንግዲህ እሷም የግቢው ነዋሪ ነች፣ አንዷ ተከራይ ነች። ከእሷም ጋር ጠለቅ ያለ መረጃዎችን ለመውሰድ ሞክሬ ነበረ። ቤቷንም ለመፈተሽ ሞክሬ ነበር፣ የእሷንም ጭምር
ያው መረጃዋን እሷ ቢሆን የሚሰጠችኝ ግን ሁሉም መረጃ የሰጠው ሁሉ እንትን ነው ማለት አይደለም። ማለት በደንብ ማጣራት ስላለብን እኛ የእሷንም ቤት ፈትሸናል። አንድ እንግዲህ ምንድነው አንድ እናትና ትንሽ ልጅ አላት ሴት ምንድናት ባል የሌላት ሴት ወይም ደግሞ ብቻዋን የምታሳድግ ልጇን የምታሳድግ አንዲት ሴትም ነበረች እዛው ግቢ ውስጥ። እሷንም ለማናገር ሞክሬ ነበረ። እንግዲህ ቤቷንም ፈትሻለሁ። ሌሎቹ ደግሞ ተከራዮች ጠዋት ወጥተው ማታ ነው የሚገቡት። እንግዲህ ልናገኛቸው አልቻልንም። በራቸው ዝግ ነው የብዙዎቹ። እስኪ ምናልባት አንድ ደግሞ ወንደላጤ ያለና እሱን ለማናገር ሞክራለሁ። የምሳ ሰዓት መመለሱ ነው ገና። ስለዚህ ከምሳ መመለሱ ነው። እሱን ለማናገር ልሞክር። ከስራ ተመልሶ ምሳ ሰዓት ላይ ቤቱ ገብቶ ነው ያለው እና እሱን ለማናገር ልሞክር። የቀሩትን ምርመራዎች እንግዲህ የህግ አካላቶችን አስገብተን አብረን የምንከታተል ነው የሚሆነው። አብራችሁን ቆዩ ቤተሰቦች። አዲስ ነገር ይኖራል ብለን ተስፋ እናደርጋለን። እኛም በእጅግ ክትትሉን እንቀጥላለን። ከፈጣሪ በታች አዲስ ነገር ይኖራል ብለን ተስፋ እናደርጋለን። አብራችሁን ቆዩ። እንግዲህ ወደ ቤተሰቦች አሁን ያለው አንድ ተከራይ አለ ግቢ ውስጥ ብዙ ተከራዮች ነው ያሉትና አንድ ተከራይ አለ። እሱ ለምሳ ገብቷል እንደነገርኳችሁ። እስኪ ምናልባት ከእሱም ጋር ቆይታ አደርጋለሁ። ፈቃደኛ ከሆነ ያው በካሜራ ቆይታ አደርጋለሁ። ካሜራውን አብረተን ከእሱ ጋር ካልሆነም በራሳችን በግል ማስረጃዎችን እንግዲህ ከእሱ ጋር መረጃዎችን እሰበስባለሁ ማለት ነው። ለማንኛውም እንግባ። በውጭ ደግሞ ሌላ ባልደረቦቼ አካባቢ ላይ ሌላ ክትትል እያደረጉ ነው ያሉት። አዲስ ነገር እንግዲህ ተከታትለን ለመያዝ እንሞክራለን ማለት ነው። አብራችሁን ቆዩ። ጤና ይስጥልን። ጤና ይስጥልን። ጤና ይስጥልኝ። ሰላም ነው አለ የእኔ ጌታ አለን ይመስገን። ሲሳይ ማለት አንተ ነህ? እሺ። ምን ነው ችግር አለ? አንዳንድ መረጃዎች ለመውሰድ ነበረ። አዎ የህግ አካላቶች ነን። መረጃዎች ለመውሰድ ነበረ። ማለት የህግ አካላት እንዴ? ምን ተነጋገረ? ያው ካንተ ጋር ሊያያዝ አይችልም፣ ግን መረጃዎች ለመውሰድ ነበር። አካባቢ ላይ አንዳንድ ነገሮች እየተሰማ ነው ያለውና አዲስ ነገር እንግዲህ ያው ምንድነው አንዳንድ ነገር እየተሰማ ነው ያለው ልልህ የፈለኩት በግቢያችሁም ውስጥ ሆነ በአካባቢ ላይ ሴቶች እየጠፉ ነው ያሉት። እሺ አሁን ሰው እየደወለልኝ ነው ለስራ። ወደዛ ልሄድና ስመለስ ብናወራ ይሻላል። የክትትል ስራ ነው እኛ የምንሰራው። መርማሪ ጋዜጠኛ ነኝ እኔም። እንግዲህ ከጀርባይም የህግ አካላቶች አሉ። ምናልባት መመልከት ትችላለህ ሁሉንም። በሚዲያ ዙሪያ ነው፣ ሚዲያ ላይ ያለ ነው። እኛ የክትትል ስራዎችን የምንሰራው። እሺ ማውራት አንችልም? ሰው እየደወለልኝ ነበር እንዳልኩ ነው። አሁን ይህ ጉዳይ በቀጠሮ የሚያዝ ወይም ውጪ ዛማ የሚባል ሳይሆን አካባቢ ላይ ሙሉ ፍተሻና ክትትል እያደረግን ያለ ነው። እንግዲህ ፈቃደኛ ሆነ ሰዎች ራሱ እየደወሉ ነው። የፍተሻ ወረቀት አለን። ፍተሻ ወረቀታችን ማሳየት እንችላለን። ደቂቆች መውሰዳችን አይቀርም። አላስጨነቀኝም። አሁን ለስራ እኔ እንግዲህ ስራዬ ደላላ ነው። አሁን ሰው ቀጥሬ ነበር። መልካም ና ሄሎ ሄሎ። እስኪ ትንሽ አንዴ ጠብቁ። ያው ቆይ አንዴ ትንሽ በጣም እያስቸገረ። እሺ እሱና አግባይ እና እሺ ወይ በእናትህ የተወሰነ ሰዓት ነው የምንቆየው። የክትትል ስራ ስለሆነ እንዳልኩ ጉዳዩን በጥልቀት መከታተል ስላለብንና በአፋጣኝ መልኩ ክትትላችን ማድረግ ስላለብን በኋላ የሚባል አይደለም። አካባቢ ላይም ሆነ በዚህ ግቢ ውስጥ ብዙ ክትትሎች እያደረግን ነው። የአከራያችሁ ልጅ ጠፍታለች አይደለም መክሊት? ከሰሞኑ አዎ እንደዛ የተባለ ነው። በጉዳዩ ላይ ምን ትላለህ አንተ? በጉዳዩ ላይ ምን ትላለህ አንተ? እኔ ምን ልል እችላለሁ? ይሄ እኮ የህግ አካላት ስራ ነው መሆን ያለበት። አዎ ይገባኛል። እንደ ታዛቢ ማለትም ነገሩ ይሄ ነገርን መፈጠሩን ስትሰማ አንተ የራስህ እንትን ይኖርሃል አይደለ? የራስህ ትዝብትም ሆነ ምን ተፈጥሮ ነው የሚል ነገሮች ይኖራሉ። በዛም ዙሪያ ስለ ልጅቷም ስለ መቼ እንደጠፋች ምናምን በዛም ዙሪያ እንጠይቃለን። አካባቢውንም ግቢውንም መፈተሻችን አይቀርም። ፍተሻ ወረቀት ስላለን በዛ ፍቃድ መሰረት እንግዲህ የሁላችንም ያው እንደ አስፈላጊነቱ መፈተሻችን ላይ ቀር ይችላል። መጀመሪያ ግን ቆይታ እንዳደርግ ፈልጋለሁ ካንተ ጋር። እሺ ቸኩለህ ከሆነ በጣም ይገባኛል። ቸኩለህ ከሆነ ይቅርታ፣ ግን አንድ 10-15 ደቂቃ መውሰድ አይቀርም ካንተ ጋር። እሺ ና ግባኝ።
እሺ እንግባ ወንዴ። 15 ደቂቃ ነው የምንወስድብህ። ፍተሻም ለማድረግ እንሞክራለን። ያው እሺ፣ እሱ ጋር ተቀመጥ። እሺ፣ ተቀመጥ። እሺ፣ ካሜራማን ይመቻል? እንዴት ነው? አልጋ ላይ አይቀመጥም? እሺ፣ አይ ችግር የለም። በቃ ይሁን። እሺ፣ አይ እዚህ ጋር ይመቻል። አንተ ወንዴ ና፣ አልጋ ላይማ እንዴት እቀመጣለሁ? ኧረ ተቀመጥ፣ ተቀመጥ። እኔ ቸኩያለሁ እኮ በእናትህ ቶሎ ቶሎ በልና ነው። እሺ፣ ይመቻል። አንተ ቁጭ በል። እሺ፣ እንዴት ነህ ሲሳይ? ደህና ነኝ። ሰላም ነህ? ደህና ነኝ አለን ይመስገን። ሻይ ትጠጣለህ? ችግር የለም። ምሳ ሰዓት ደህና የመጣብህ ይመስለኛል። እኔ እንደው አሁን ቁርስ ምሳ ስል ቆይቼ ስልክ ተደወለ ማለት ነው። አሁን በቅጥ ራሱ እንትን አላሉ። ችግር የለም። አይ እኛ ችግር የለብንም። እሺ ሲሳይ እንደምትባል ተነግሮኛል። ለዛ ነው ስምህን ቀድሜ የጠራሁህ እና ተከራይ ነህ እዚህ ግቢ? እሺ ምን ያህል ጊዜ ሆነ ከተከራየህ? ከተከራየሁ 1-3 ዓመት ምናምን። ላጤ ነህ? ላጤ ነህ? ቤትህ ሞላ ያለች ናት። አሪፍ ነው። እሺ ጉዳዩ ያገናኘን ጉዳይ እንግዲህ አጠር ያለች ሰዓት ነው የምፈልገው። ይቅርታ ሰዓት ከያዝኩብህ። ዞሮ ዞሮ አስፈላጊ ስለሆነ ነው። መክሊት የተባለች ልጅ ያከራያችሁ ልጅ ጠፍታለች። ብቸኛ የአያቷ ልጅ ናት ልጅቷ። ይሄን ጥቆማ ደርሶናል፣ መረጃ ደርሶናል። መክሊት ምን አይነት ልጅ ናት? አንድ ሁለተኛ ነገር መቼ ነው የጠፋችው? አይታ የመጨረሻ ጊዜ አያት መች ነው? እነዚህን ጥያቄዎች እጠይቅሃለሁ። በዚህ ጉዳይ ላይ መረጃዎች ትሰጠኛለህ ማለት ነው። እና ምን ያህል ጊዜ ሆኗል ከተከራየህ አልከኝ? እኔ 3 ዓመት። ኧረ በእናትህ ምን አይነት ሰዓት ነው ደግሞ? ሄሎ ሄሎ፣ እስኪ ትንሽ ታገሱኝ። ትንሽ ደቂቃ ብቻ መጣሁ። እሺ እኔ የምልህ ወደ ጉዳይ ደርሼ በኋላ እናውራ። በጣም ክትትል ስራ ስለሆነ አሁን እንደዚህ ወደ በኋላ ምናምን የሚባል ቀጠሮ የሚያዝለት ጉዳይ አይደለም። አፋጣኝ እንግዲህ ክትትል የምናደርግበት ምርመራ የምናደርግበት ጉዳይ ስለሆነብን ነው ቤት ለቤት እየዞርን ያለ ነው። አንተ ቤት ብቻ አይደለም በየቤቱ እየዞርን ያለ ነው አሁን ላይ። ምክንያቱም የአካባቢ ሰው ጉዳዩ ይመለከቷል። ምክንያቱም ሴቶች እየጠፉ ነው እዚህ አካባቢ ላይ። መክሊት ብቻ ሳትሆን አካባቢ ላይ ብዙ ሴቶች እንደጠፉ ምናልባት ሰምተህ ታውቃለህ ብዬ አስባለሁ። አዎ ሲባል እሰማለሁ። ጥሩ ሰዓት አይደለም የመጣ አጉል ሰዓት ነው የመጣብኝ። አሁን እኮ በቃ በጣም አስቸኳይ ቀጠሮ ነው የነበረኝ። እንግዲህ ስራዬ ድለላ ነው እና የማያመልጥ እድል ብታስመልጠኝ ግን የእውነት ነው የምልህ በጣም ነው። ወደ ስራ ትመለሳለህ እንዳልኩ 15 ደቂቃ ነው። ዞሮ ዞሮ ገና ፍተሻ ማድረግ ሊኖርብን ስለሚችል ለዛ እንግዲህ ታጋሽነትን እንፈልጋለን። ፍቃድ ስላለን በፍቃዳችን መሰረት ቤቱን ፈትሸን ነው የምንሄደው። ወደ ጥያቄ ግባ። ሲሳይ ምን ያህል ዓመት ሆነ? 3 ዓመት ሆነ እዚህ ቤት። እሺ አካባቢ ላይ ሴቶች ጠፉ ሲባል ትሰማለህ ወይም ሰምተህ ታውቃለህ? አንዳንዴ እሰማለሁ። ድለላ ስራ ነው የምትሰራው? ምን አይነት ነው የድለላ ስራ? በምን ዙሪያ ነው የምትሰራው? ቤትም መሬትም ነገር እና ደግሞ ሰራተኞችም ከአሰሪ ጋር እናገናኛለን። በእሱ ነው የምትተዳደረው ስራ? የቤተሰብ ሁኔታ እስካሁን እንኳ የለም፣ ግን ወደፊት ይኖራል። ላጤነህ አሁን ለጊዜው? መልካም። እሺ መክሊት መጥፋቷን አስመልክቶ መክሊት ስንት ቀን ሆናት ከጠፋች? ወይ ምን ያህል ጊዜ ሆናት ከጠፋች? አንድ አራት እንደዛ አካባቢ። መክሊትን የመጨረሻ ጊዜ ጠፋች ከተባለ ነው 1-4 ቀን። አንተ ካያት ለመጨረሻ ጊዜ መቼ ነው ያያት? ከ4 ቀን በፊት አይታታል? አይታታል። ተማሪ ነች አይደለም? ተማሪ ናት። የዛ ቀን እኔ ረፋዱ እንደዛ መሰለኝ ያገኘኋት። ወይ ስራ እየሰራች ነበር፣ ውጭ ላይ ያየኋት እና እኔ ደግሞ ስራ ተደውሎልኝ እየሄድኩ ነበረ። ሰፈር ግቢ ሰው አልነበረም ይመስለኛል። እንደዛ ብቻ እኔ ተደውሎልኝ ስለነበረ ሸኩዬ ስልክ እያወራሁ በደንብ ልብ ሳላት ወጣሁኝ ማለት ነው። ከዛ አምሽቼ ነው የገባሁኝ። ስራውም ቀን ነኝና በቃ በሱ ትንሽ ስንዝናና ቆየን ማለት ነው። አምሽቼ ነው የገባሁኝ። እኔም ትንሽ ሞቅ ብሎ የነበረ ቀጥታ መተኛት ብቻ ነው የፈለግኩኝ ነበር። ከዛ መጣሁኝ፣ ተኛሁኝ። ምንም
ሰፈሩ እንደነገርኩ ጭር ብሎ ነበርና ተኝተው ምናምን እኔ ደግሞ ሰዓት ሄዶ ነው መሰለኝ ጭር ብሎ ነበር ሰው። ከዛ መጣሁ ተኛሁኝ። በነጋታው እዚህ ግቢ ውስጥ ሰው ሞልቶ አገኘሁት። ምንድን ነው ምናምን ሲል እንዴ ትናንትና እኮ ጠፋች መክሊት ምናምን እያሉ አወሩ ማለት ነው። በቃ በዚሁ አጋጣሚ ነው የሰማሁት። የዕለት ዕለትም ግርግር እንደነበረ ሰምቻለሁ በመጥፋቱ አስመልክቶ። ምክንያቱም ልጅቷ የቤት ልጅ ናት። ከአያቷ ጋር ነው ያደገችው ከትምህርት ቤት ወደ ቤት እንጂ ጓደኛ የምታበዛ ሴት እንዳልሆነች ልጅ እንደሆነች ተነግሮኛል በዚህ ጉዳይ። እና የዕለት ዕለት እንዴት አልሰማም ጠፋች የተባለ ሰዓት? ምክንያቱም ከቀን ከትምህርት ቤት ሰዓት መምጫ አለፍ ብሎ ያልተገኘችው እና በሰዓቱ ያግርግር በተፈጠረ ሰዓት እንዴት አልሰማም? ወደ ቤት ስትገባ አምሽተህ ነው ወይስ በሌሊት ነው የገባኸው? ነገርኩህ እኮ እኔ አምሽቻለሁ። ምናልባት ሰዓቱን ትነግረኛለህ? የገባኸው ሰዓቱ ልብ አልለውም ትንሽ ሞቅ ብሎ ነበር እና እኔም ቁልፍ ስላለኝ የበሩ ገባሁኝ እና ስገባ ጭር ብሏል። ድምፅ ምናምን አልሰማሁኝም። የዕለት ዕለት መሆኑ ነው እና መቼም ሰዓቱ ሄዶ ተኝተው ነው የመሰለኝ እና በዛ ሰዓት ምንም ነገር አልሰማሁኝም። በነጋታው ነው እንደነገርኩ ረፈድ ብዬ ነው የነቃው የነበርና ትንሽ አልኮሉ እንትን ስላለኝ ስላዳከመ ከዛ ጫጫታ ሰማሁና ምንድነው ምናምን ስል ጠፍታ ነው አሉ። ይሄን ነው የሚመስል እንግዲህ ጠፋች በተባለ ሰዓት ያንተ ከሷ ከመጥፋቷ ቀደም ሲል ሴቶች ጠፍተው ያውቃሉ አካባቢ ላይ አይደለም? ምናልባት ጎረቤትም መንደር ውስጥ በአጠቃላይ ጠፉ የሚባሉ ሴቶች ሰምተህ ታውቃለህ? ጠፉ ምናምን ሲባል ሰምቼ አውቃለሁ። አሁን ደግሞ ይሄ ነገር ግቢ ውስጥ እንግዲህ የግቢክ ልጅ የአከራይክ ልጅ ጠፋች ሲባል የምታውቃት ልጅ መክሊት ቀን በቀን የምታያት ልጅ ጠፋች ሲባል ምን አልክ አንተ? እሳቸው ጋር እትዬ ቀለም ጋር ሄደ ያው አከራይ ልጃቸው ማለት ነው እናትየዋ አያትየዋ ማለት ነው እሳቸው ጋር ሄደ እንግዲህ ልትረዳቸው ልታግዛቸው አልሞከርክም በማፈላለጉ? ጉዳዩን ስትሰማ ምን አልክ አንተ? ያው እንደ ሰው የሚሰማ ነገር ይኖራል። ምን እንኳን እቺ አንድ ፍሬ ልጅ ይቅርና ይሄ በእድሜውም አርጅቶ ምናምን ልክ ወደ አምላኩ እንኳን ሲሄድ የሆነ እንሆነው ነገር አለ አይደለ? እንኳን መዳረሻው ለጠፋ ሰው እና እንደ ሰው የሚሰማኝ ነገር አለ እና ሴትዮ የትም ደግሞ ትንሽ እንትን ብሏቸው ነበረ በሰዓቱ በጣም ትልቅ ሀዘን ገብቷቸው ነበርና ያው ከኔ የሚጠበቀውን ነገር የማጽናናቱን ነገር አድርጌያለሁ እና ደግሞ እኔ ብዙም ሰው ስለማቅ እስቲ ፈልጉ ብዬ በሰው በኩልም ለማጠያየቅ ሞክሬያለሁ የተቻለኝን ማለት ነው። ግን ምንም ሰማሁም አየሁም የሚል ሰው የለም። ለፖሊስ በማመልከት ዙሪያ እትዬ ቀለም እንዳመለከቱ ያው ልጃቸው ስለጠፋችባቸው አመልክተው ነበረ። እስካሁን ልጅቷ ልትገኝ አልቻለችም። እሷ ብቻ አይደለም እስካሁን የጠፉት ሴቶች ሊገኙ እንዳለመቻላቸው ይታወቃል። ያው አካባቢ ሰው ይሄን ነው የሚለው። ተገኘች የምትባል አንዲትም ሴት የለችም እስካሁን ከጠፉት ውስጥ እና አንተ ደግሞ እዚህ አካባቢ ላይ ነው የምትሰራው ድለላ ስራዎች? አይ እኔ ራቅ ብዬ ነው የምሰራ፣ ግን አጋጣሚውን ታገኘው እዚህ አካባቢ እሰራለሁ። ግን አብዛኛውን ጊዜ ራቅ ብዬ ነው ወደዛኛው ዋናው ከተማ ነው የምሰራው። ሴቶቹ እች ልጅ እንግዲህ ጠፍታለች። የመጨረሻ ጊዜ ያየሃት በምን አይነት ሁኔታ ነው? ቅድም ነግረኸኛል። ምን ነበር የለበሰችው? ምን ነበር ስልክ እንደነገርኩህ ስልክ ይዤ ነበረ እንደው ዝም ብዬ ከታች ፒንክ ነገር ወይ እንደዛ አካባቢ ይመስለኛል። ከላይ ምንድን ነው ብቻ እንደዚህ አይነት ቀሚስ ምናምን የለበሰችው ቀሚስ ከታች ፒንክ ቀሚስ ነገር እንደዛ መሰለኝ። ስልክ እንደነገርኩህ ስልክ ይዤ ነበረ። በደንብ እርግጠኛ አይደለሁኝ። እሺ ምን አይነት ልጅ ናት መክሊት? ባህሪዋ ጓደኛ ታበዛለች ወይ? አንተ ባንተ እይታ አሁን የሰማሁት ሌላ አለ። ባንተ እይታ ግን ምን አይነት ልጅ ናት ልጅ? አረ እንዴ ስነ ስርዓት ያላት ልጅ ነች። በጣም በሰፈሩ የምትመሰገን ልጅ ነች። እኔ አሁን ስራ ከሌለኝ እዚህ አካባቢ ቁጭ ላለው ከሰዎች ጋር ምናምን አንዳንዴ አካባቢውን አየዋለሁ ማለት ነው እና በዛ አጋጣሚ ሰዎቹ ሲያመሰግኗት እሰማለሁ። ከትምህርት ቤትም ሲመጡ እቺ ጎበዝ ልጅ ምናምን እያሉ ሲያወሩ
አሁንም ስልክ ተደወለ በእናት እንደዛ እያሉ ሲያወሩ ሰማለሁ። እሺ አልጨረስክም? አሁን አይ ይቀረናል። ምን ልበላቸው? በጣም እየጨቀጨቁኝ። እሺ ከጨረስህ ብትወጣልኝ ካልደበረ። ዞሮ ዞሮ ያው ቤት ከአንድ ክፍልና ፍተሻ ለማድረግ ያው በቃ እንዴ በቂ እኮ ነው። እንደዚህ ቃኛው በቃ አለቀ። ምን አሁን ይቺ ቤት ምኑ ይፈተሻል? ዞሮ ዞሮ እንግዲህ ባስፈለገን ሰዓት አሁንም ጥቆማን ልንወስድ እንችላለን። መገናኘት ስልክ እንለዋወጣለን፣ እደውልልሃለሁ በማንኛውም ሰዓት። እንዲሁም ያንተ ስራ ድለላም ስለሆነ በዚህ ጉዳይ እንደዚህ አይነት ስራው ያው ከአካባቢ ለአካባቢ በተለያየ እንደዚህ በቤቶች ምናምን ላይ ስለምትሰራ ምናልባት አዲስ ነገር ከሰማ ካየ እንድትነገር እንድታሳውቀን። አዲስ ነገር ከሰማው ነግራችኋለሁ እንፈልጋለን። ግን እኔ በዚህ ልክ ነገሩን ባታጦዙት። አሁን ለምሳሌ ባታጦዙት ምን ማለት ነው? ሰው እኮ ነው የጠፋው። ባታጦዙት ገብቶኛል፣ ግን ትክክል ስራ ነው ደግሞ እየሰራ ነው ያለው። ገብቶኛል። ምን ልልህ መሰለህ? ለምሳሌ አሁን ይቺ ልጅ የኮረዳነት ጊዜዋ ሆኖ ከሆነ ምናልባት ወንድ ተከትላ ሊሆን ይችላል። እስካሁን የጠፉት ሴቶች ሁሉም ወንድ እየተከተሉ ነው እዚህ አካባቢ ላይ። ለምን ለይቱ እንደዛው ነው? እንደዛ እኔ የምኖርበትም ሰፈር ብዙ ኮረዳ ሴቶች አሉ። ለምን አይጠፉም? እዚህ ሰፈር ለምን ለይቶ መጥፋት? አይ እንደ ሀሳብ ነው ማለት እንደዛ ሊሆን ቢችል እሱ በእንትን የምናረጋግጠው ነው የሚሆነው። ልጅቷ መልካም ልጅ ናት፣ እንደዚህ የምታረግ አይደለችም ስትል አንገት ደፊ ከነተረቱ እኮ አንገት ደፊ ሀገር አጥፊ ይባላል። ምናልባት እንደዛ ሊሆን ይችላል ብዬ ገምታለሁ። መልካም። ለማንኛውም በፈለግን ሰዓት እንደውልልሃለን፣ ስልክ ትሰጠኛለህ፣ እንቀያየራለን። ለማንኛውም ሰዓት እርዳታ እንፈልጋለን። ስራህም እንዲሁም እንዳልኩ ድለላ ስራ ስለሆነ ቤት ለቤት መጠየቁን ማፈላለጉን አብረን ታግዘናለህ። ምንም ችግር የለም። በጣም ቸኩያለሁ ስላልከን ምናልባት እንውጣ። ለማንኛውም እናመሰግናለን ለነበረን ቆይታ። ችግር የለም። እንግዲህ ሻይ አልጠጣም ብላችኋል? አይ ችግር የለም። ጠጥተን የመጣነው ስራ ላይ ስለሆነ እንግዲህ ውድ ቤተሰቦች ክትትላችንን እያደረግን ያለ ነው። እኛ ባለን እንግዲህ የክትትል መመሪያ መሰረት ግቢውን አጠቃለን እየፈተሽን ያለ ነው። አንዳንዶቹ ቤቶች ዝግ ናቸው፣ የተከራዮች ቤቶች። የአከራዩን ቤት ጨምሮ ከእናትየዋ ጋር ጥሩ ቆይታ አድርገን ነበረ። እናትየዋ በጣም ማዝነዋል። ካሜራ ፊት መቅረብ አልፈለጉም እንጂ በብዙ እንግዲህ ጥቆማውን ሲረዱን ሲሰጡን ነበረ። ቤታቸውንም ለመፈተሽ ሞክረን ነበር በራሳችን ማድረግ ባለብን መልኩ። ያንን ለእናንተ እንግዲህ በቪዲዮ ቀርጸን ማቅረብ አንችልም፣ ያው እሳቸው አልፈለጉም። ግን እኛ በደንብ ሰርስረን ነገሩን ቤታቸው ውስጥ ያለውን ነገር ለማየት ሞክረናል። ስለ ልጅቷ ደብተሮቿንም ጭምር ለማገላበጥ ሞክረናል። ብዙ ነገሮች ማለት ነው። ስልክም ነበራት። አሁን ደግሞ ስልኳ ቤት ውስጥም የለም። ልጅቷ ከነ ስልኳ ነው የጠፋችው። ማለት ስልኳም የለም ቤት ውስጥ ከደብተሯ ከዩኒፎርሟ ውጭ ማለት ነው። ሌላው ነገር እንግዲህ ምንድነው ጠቋሚያችንም ሸዊትም ጨምሮ እንግዲህ ጥቆማውን ከመስጠት ጀምሮ አብራን ነበረች። ግን ደግሞ የእሷንም ቤት ጭምር ፈትሸናል። ድብቅ ካሜራ እያስቀመጥን ነው። እሳቸውን ቤት ድብቅ ካሜራ አስቀምጠናል። በጠቋሚያችንም ቤት ውስጥ ድብቅ ካሜራ አስቀምጠናል። አሁን ደግሞ እንግዲህ ሌላኛው ተከራይ ሲሳይ በተባለው እንግዲህ ደላላ ነኝ እኔ ያለኝ እሱን ቤት ድብቅ ካሜራ አስቀምጠናል። እኛ ግን ክትትላችንን እንቀጥላለን። አሁንም ሌላም ተከራዮች ቤት ሲገቡ እየጠበቅን እንግዲህ ሁሉንም ጥያቄ ለማድረግ እንሞክራለን፣ ለመጠየቅ እንሞክራለን፣ መረጃ ለመሰብሰብ እንሞክራለን። በዛው ልክ ማስረጃ ሊሰጡን ይችላሉ ብለን የምናስባቸውን ነገሮች ያው አንዱ ድብቅ ካሜራ ነው። ድብቅ ካሜራችን እያስገባን እንግዲህ በደንብ ለመሰብሰብ እንሞክራለን ማለት ነው። ማስረጃዎቻችንን ከፈጣሪ ጋር እንግዲህ አዲስ ነገር እናገኛለን ብለን ተስፋ እናደርጋለን። ይሄ ጉዳይ ትንሽ አሳሳቢ ስለሆነ እስካሁን ይጠፉታሉ። ዛሬ ላይ እቺ ልጅ ጠፍታለች ከአንድ ከአራት ቀን በፊት እንደተባለው። ከዚህ በኋላስ ሴቶች ቢጠፉ ከሆነ ይህ ነገር በጣም አሳሳቢ ነው የሚሆነው። ለምንስ ነው እየሆነ ያለው? የትስ ነው እነዛ ሴቶች የሚጠፉት? እቺን መክሊት የተባለችውም ሴት ልጅ ወይም ታዳጊ ወጣት የጠፋችው የሚለውን በመረጃና በማስረጃ እንግዲህ አስደግፈን እውነታውን ለማወቅ እንሞክራለን። በሰላም በጤና ብናገኛቸው በጣም ደስ ይለኛል። ከመጥፋታቸው ጎን ለጎን ምንም ነገር ሳይሆኑ ብናገኛቸው በጣም እንግዲህ ደስተኞች ነን። ያ ሆኖ ብናየው እግዚአብሔር ቢያሳየን ማለት ነው። ሁሉም መጥፋታቸውን አስመልክቶ በየቤቱ እየገባን አሁን መክሊት ምክንያት ሆነች እንጂ ሌሎችም ጠፉ የተባሉ ሴቶች እንዳለ እዛም ቤት እየገባን የመጥፋታቸው ምክንያትና ምን እንደሆነ እያንዳንዱን እያጠያየቅን በደንብ ማስረጃ እየሰበሰብን
ወደ እውነታው የምንጠጋ ነው የሚሆነው። ቤተሰቦች እንግዲህ አዲስ ነገር እስክናገኝ ድረስ እናንተም አብራችሁን ቆዩ። ያው ድብ ካሜራዎቻችን በየቦታው ተገጥመዋል፣ ስራቸውን ይቀጥላሉ። ግቢ ውስጥም ገጥመናል። በዛ መልኩ እንግዲህ እዚህ ግቢ ውስጥ ማን ነው ገብቶ እንደዚህ አይነት ነገር ሊያደርግ የሚችለው ብለንም ስላሰብን ግቢ ውስጥም ገጥመናል። ሌላም እነዛም ሌላ ሴቶች ጠፉ የተባሉበትም ግቢ እነዚህ ነገሮች እያደረግን ያለ ነው። ሁሉንም እንግዲህ በቪዲዮ ማቅረብ ስለማንችል ነው። ለማንኛውም ይሄ እንደ ማሳያ ስለሚሆን እዚህ ቤት ያለውን እንግዲህ እየተከታተልን የቀረውንም እናሳያቸዋለን። አብራችሁን ቆዩ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡ። ሰላም ቆዩ። ምን አይነት ነው? እነዚህ ሰዎች ደግሞ ምንድን ነው? ወየ እንዴ! ትናንትና የት ነበር? ተሸጠ እኮ አሉ። ትናንትና ያን ያህል ስጨቃጨቅ ወየው። እኔ እንደዛ እንዳይፈጠር እኮ አይደለም፣ እንደሱ አይደለም። ይሄ እንዳይፈጠር እኮ ነው። ትናንትና እንደዛ እንደዚህ ነበር እኮ። እሺ እኔ ምን አድርግ ነው የምትለኛው? ተሸጠ። የምር እውነት ተሸጠ። በቃ እኔ ሌላ ፈልካት ሌላ ፈልጋለሁ። ያ ተይቷል። እሺ የራስህ ችግር ስለሆነ እኔ ምንም ላደርግ እኮ አልችልም። እሺ በቃ እደውልልሃለሁ አጣርቼ። እሺ ወየ ኧረ ተው እንዴ! እሱን እንዳታስበለው የምር እንዳታስበለው። እሱን ግባበት። አንተና እኔ እንገድለዋለን። እሱ የእውነት እኔ አሁን ትንሽ ቤት እንትን ብዬ ነው፣ ጥሩ ስሜት ላይ ስላልሆንኩ ነው እዚህ ቤት ያለሁት። አንተና እኔ እንበለዋለን። እነሱን አስወጣቸው። እሱ እድል እንዳያመልጥ አደራ፣ በእናትህ አደራ። እሱን በኔ ጣለው። ችግር የለም። እሺ ሂድና ሰዎችን አግኛቸው እና ከእነሱ ጋር ያለውን ነገር እንዲያፈርሱ እንትን በላቸው። የሆነ ነገር አግባባቸው ምናምን። እሺ እመጣለሁ። እሺ ምን አሁን ልብሰው እንጂ እንፈትሻለን ምናምን ይለኛል እንዴ? ይህ ከዚህ ቤት አባቱን ይመጣል። ማን ሰው የላከው? አሁን ይህን ሰራን ደግሞ ምንድን ነው ብለህ አንድ አይነት ይመስላል ይሄኛው። እስኪ ያዘው ደግሞ
አሰቃቀለች እንጂ አንቺ ተይ ምን አባት ይላል ምን አባት ይላል ደግሞ እነዚህ ምን አባታቸው ነው እንዴት እንደው ምን አይነት ቀን አሁን ይሄሽ ለምንስ ቀደፉት ሊወል ምን አሁን ከዛ ምን ተፈጠረ በዚህ ምን እንደዛ ይሄን መጠቀም ያለብኝ በኋላ ማን ነው? ማን ነው? ቆይ አንዴ መጣሁ። እንዴት ነው? አንተ ነህ እንዴ? አልወጣም እንዴ? አዎ። ምን ነው? አይ ሰላም ሰላም ነው። ሰላም ነው። አቻኩረኝ ያስወጣኛ ታዲያ ክትትል እያደረግን ነው ብያለሁ። አቻኩረኝ ያስወጣኝ። አዎ የሆነ እንደገና ደወሉና የሆነ ከዚህ ተቤት የምወስድላቸው ነገር እንትን አሉና ምንድን ነው የምትወስድላቸው? ሰዎቹ ጋር የሆነ የሚሄድ ፋይል ነበር ማለት ነው። ወረቀት ነገር ምናምን አይሰጡኝ ነበረ። እሱ የምን የእንትኗ የኛ እዚሁ የደለለው ወረቀት ነገር ውል ነገር ምናምን ውል ነገር ምን ነው? ምን እያደረክ ነው? ምንድን ነው ማለት ምን ማለት ነው? ውል ነገር ፈልገው አልኩኝ። ውል ነበረ ትናንትና የሰጡኝ ነገር ነበር። አሁን እሱን ስፈልግ እኮ እንደዛ መሰቃቀሉት ምናምን። ምን ነው አንተ ተመልሰህ መጣ? ክትትላችን እያደረግን ስለሆነ አካባቢ ላይ ዞር ማለታችን አልቀረም። ዞር እስኪ ቤቱን ተሻለ ማድረግ ነው የመጣሁት። ያው አየሁ በቃ ምን አሁን የቤት ምን ይፈተሻል? እንበታተናለና የሚበታተን በደንብ በቃ እንትን ብለን የምናየው ነገር ይኖራል። ምናልባት ውጭ ይጠብቀናል ማለት ነው። ይዟል ውጭ ያው በቃ አየሁ እኮ ያው በቃ ይሄው እዚህ ውስጥ ነው ሻንጣ ላይ ያለ ምናምን አልጋ ነው ሌላ ምን አለ እኮ ይፈተሻል ቤቱ እኮ እኔ እኮ ምንም ነገር እንደሌለ እኮ እየነገርኩህ። ችግር የለውም እሱን እኛ እናጣራለን። ውጭ ጠብቀኝ ፍተሻ ወረቀት ስላለ ፍተሻ ወረቀት ያሳይ እሱን እኔ ፍተሻ ወረቀት ምናምን አይደለም። ይኸውልህ በቃ አየኸዋ በቃ ምንም የለም። ምንድነው ከፈለክ በኪሴ መግባት ትችላለህ። ምንድነው የምገባው? አይ ከኪሴ የተለየ ነገር አይደለም ቤት የምትይዘው ብዬ ነው። በቃ ምንም ያው እንዳለ የወንድላቴ ቤት እኮ በቃ ምንም ነገር የለም። አትቆጥጥ። እንዴት ውጭ ጠብቀኝ እያልኩ አልወጣም እንዴ? ምን ነው ለምን ነው የማትወጣው? ፍተሻ ወረቀት አለ ህጋዊ ሰው ነኝ እያልኩ ነው እኮ። እኔ ደግሞ ቤቴ ምንም የለም እኮ እያልኩ ነው። ሰውዬ አለ የለም እኛ እናጣራለን። አለ የለም ሳይሆን እኛ ኮሚሽን እንትን ማለት ደንቅ ለማይታለብን እናያለን። አይው በጣም ወደዛ ያንት ኮዳጅ አይደለም እኔም ልወጣ ነው። አሁን ውሉና ወረቀቱን አግኝቻለሁ። አሁን የት አለ ወረቀቱ? እስኪ አሳየኝ። ወረቀቱን ማሳየት አለብኝ። ኧረ በእናትህ ሂድልኝ እንዴ! ምን ነካ? ና አንተ ራስህ ወንዴ ና አስገባው። ምንም አታገኝም። አስወጣው ና ራስህን አውጣ። ወንድዬ እናንተ እሱን አናዙት። አብዲ ቤት ውስጥ የደበቀው ነገር አለ የሚገርም። ግራ ገብቶኝ እንዴ ሶፎን ያመሰቃቅሏል እንጂ እያየሁት እኮ ነው በድብቅ ካሜራ። ቅድም ማረጎን እኮ ነው ያሳጣው። ድምጽ አለ ድምጽ አለ። ይፈታል አሳስሮታል። ምንድን ነው በፈጣሪ ስም
ነች በክርስቶስ ቆይ እናቴ እሷ ነች እንዴ መሰለኝ አይደል ፎቶ ላይ ያዩት እሷ ነች መክሊት ቆይ አይዞሽ ወይኔ ፈጣሪ እስኪ ይችኛል እግር ልጇ ታስሯል አንዴ ቆይ ከብረቱ ጋር ነው አይዞሽ ነው ፍታው እግሯን ፍታው እሺ አይዞሽ እግሯን ፍታው መጀመሪያ በእናትህ ወይኔ ጥፍንጋሩ ማይሰራት አይዞሽ ቀና በይ ነው ቀና በይ አይዞሽ ቆይ ቀና በይ አይዞሽ ላግዝሽ ነው የመጣሁት ቆይ ወይኔ ፈጣሪ እኔ አይዞሽ እናቴ ማነው ምን ልታደርገኝ ነው አይዞሽ እኔ ምንም ላረግሽ አይደለም አይዞሽ መክሊት አንቺ ነሽ አይደለ አይዞሽ እናቴ አይዞሽ ያው ደርሰንልሻል እሺ አናዙት ሰውየውን እፈልገዋለሁ እስከዛ ደብድቡት እንትን ካለ ትቢት ካበዛ አይዞሽ እናቴ መክሊት ስምሽ መክሊት ነው አይደለ ይታይሻል ጨልሞብሻል አይዞሽ እኔ እናቴ እረፍት ትውሰድ እሷ ውሃ ይምጣላት መልሰን ካሜራውን እናበረዋለን አንዴ ትረጋጋ እሷ እሺ አይዞሽ እናቴ እሺ አይዞሽ ውሃ አምጣ እስኪ አብዲ እንግዲህ ቤተሰቦች እህቴን መክሊት የተባለችው ልጅ እቹት ራሷ ነች እና በጣም በከባድ ሁኔታ ነው ቀናቶችን እያለፈች የነበረችው አሁን ደግሞ ተረጋግታ እንድትመለስ ውሃም ምንም አቀብለናታል ማድረግ ያለብንም ግን በአስቸኳይ ደግሞ ማስረጃ መውሰድ ስላለብን ግቢው እንዳለ ተቀውጧል ማለት ይቻላል እና ምክንያቱም አያቷም አሉ የአካባቢውም ሰው ተሰብስቧል ባለሱቅ ሳይቀር ሁሉም ሱቃቸውን ዘግተው አካባቢ ውስጥ ግቢ ውስጥ በቃ በጣም ግርግር ነው ያለው እኛ ግን ክትትል ስራ ስለሆነ እየሰራን ያለ ነው ከእሷ ጋር በዋናነት እሷን የተመለከተ ስለሆነ ከእሷ ጋር የተወሰነ ቆይታ አድርግና ያገታትን ሰውዬ ሲሳይ የተባለውን ሰውዬ ደግሞ ከሱ ጋር ቆይታ አደርጋለሁ ማለት ነው ለምን ይሄን ማድረግ እንዳስፈለገ ለምን እንደዚህ እንዳደረጋት የሚለውን ማለት ነው አሁን ግን ከመክሊት ጋር ቆይታ አላደርግ እንዴት ነሽ መክሊት ተረጋጋሽ አሁን ደህና ነኝ ግን ትንሽ ጆሮዬም አይኔም አይዞሽ ብርሃኑ ከበደሽ ብዥ እያለብኝ ነው አይዞሽ እናቴ እንዴ ይሄ እኛ ግቢ ተከራይ ቤት አይደል እንዴ ይሄ ሁሉ ጊዜ እዚህ ነው የነበርኩት የገዛ ግቢ የገዛ ቤት ላይ ነው የታገትኩት እኔ ጉዴ እነማን ናቸው ምን ፈልገው ነው ከኔ እስኪ አሁን ሁኔታውን ምናልባት ማስረዳት የምትችይ ከሆነ ያው ትንሽ ተረጋግተሻል ብዬ አስቤ ነው ካሜራውን ያስበራሁት ውሃ ምንም ወስደሻል ብዬ ነው እስካሁን የነበረችበትን በስርዓት እንኳን ልታውቅ አልቻለችም እና በከባድ ሁኔታ ጆሮዋ ተደፍኖ በሆነ ነገር ደፍኗት አይኗን ከድኖ ገልጦ እንኳን አላሳያትም ማለት ነው ለቀናቶች እና ገና እንደ አዲስ ነው አሁን ኢንቫይሮንመንቱን እየተላመደች ያለችው ሁኔታውን እና አፏ ታፍኖ ነበር ታስራ ነበር እግርና እጇ ተጣጥፋ እዚች መታከል ቦታ ውስጥ እንግዲህ አፍኖ አስቀምጣት ነበር ጭራሽ እዚህ ውስጥ ይሄ ቤት የማን ነው ታውቂያለሽ አይደል ተደረጓቸው አያቴ የምታከራያቸው ቤቶች እኮ ናቸው እነዚህ መደዳ ያሉት ይሄ ሲሳይ የሚባለው ልጅ ነው የሚኖርበት አዎ እንዴት ነበር ምንድነው የተፈጠረው አይዞሽ ወደ ሆስፒታል እንሄዳለን እሺ ትንሽ ቆይታ እናድርግና አያትሽም እየፈለጉሽ ነው ያሉት ያው ግዴታ እኔ እሳቸውን ሁሉንም ወደ ኋላ አድርጌ ካንቺ ጋር ቆይታ ማድረግ ስላለብኝ ነው በትኩስነቱ ገና መረጃ መውሰድ ስላለብኝ ነው ተረጋግተሽ የሆነውን ነገር አስረጂ እሺ ምንም አውቀው ነገር የለም ስንት ቀን እዚህ እንዳለውም እራሱ አላውቅም በቃ አፍዝዘው ላይ ያስቀመጡኝ እዚህ አይኔን አስረው የት እንዳለሁ እንዳላቅ የሰው ድምጽ እንዳልሰማ ጆሮዬን እናንተ ናችሁ አሁን ያወጣችሁልኝ የሆነ ነገር ደፍነውኝ ነበር ድምጽ እንዳላሰማ ራሱ በፕላስተር ይሁን በምን ይሁን አፌን ብቻ አሽገውኝ ነበር ስንት ቀን በስንት ቀን ውስጥ እዚህ ውስጥ ስንት ቀን እንደነበርኩ ምንም አላስታውስም እኔ ማስታውሰው የሆነ ቀን አያቴም አልነበረችም ግቢ ውስጥ ነበርኩኝ ክላስ አልነበረም እሺ
እና ምን እየሰራው ነበር እኔ እንጃ። በቃ ምንም እኮ አፍዘውኛል። እኔ ምንም ማስታወስ አልቻልኩም። ብዙ ነበሩ እገታውን ሲያደርጉብሽ? ብዙ ብዛት ነበራቸው? እኔ ስንት እንደሆኑ እነማን እንደሆኑ አላውቅም። ከኋላ ብቻ እዚህ አካባቢ ነው የሆነ ነገር የነካኝ የተሰማኝ። ከዛ እኔ ራሴን አላውቅም። ውጪ ነበር? ትምህርት ቤት ሄደሽ ነው? ከትምህርት ቤት ስትመለሽ ነው? ምንድን ነው የተፈጠረው? የዛኔ እንዴት ነበረ